የኢትዮጵያ የደረጃዎች ኢንስቲትዩት የደረጃዎች ቦርድ መርምሮ ያጸደቃቸውን 34 የኢትዮጵያ የምርት ጥራት ደረጃዎችን ይፋ አድርጓል። ኢንስቲትዩቱ ከሚመለከታቸው አካላት ከተውጣጡ የብሔራዊ የደረጃ ዝግጅት የቴክኒክ ኮሚቴ ጋር በመሆን ያዘጋጃቸውን ደረጃዎች እንዲያጸድቅ ስልጣን ለተሰጠው የደረጃዎች ቦርድ በ5 ዘርፎች የተዘጋጁ ደረጃዎችን ማቅረቡን ጠቅሶ ከነዚህ 63 ደረጃዎች መካከል 34ቱ ምርመራ ተደርጎባቸው መጽደቃቸው ነው ዛሬ በሰጠው መግለጫ ያስታወቀው። ደረጃዎቹ በዋናነት ትኩረት ያደረጉት በአካባቢ ጤናና ደህንነት እንዲሁም በግብርናና በምግብ ዘርፎች ላይ መሆናቸው የተገለጸ ሲሆን ከነዚህም መካከል 19ኙ አዲስ ሲሆኑ 15 ደረጃዎች ደግሞ የተከለሱ ናቸው ተብሏል። የጸደቁ ደረጃዎችን ስንመለከት በአካባቢ ጤናና ደህንነት ዘርፍ 10 አዲስ ደረጃዎች እንዲሁም 9 የተከለሱ ደረጃዎች በጠቅላላው 19 ደረጃዎች በዚህ በአካባቢ ጤናና ደህንነት ዘርፍ ላይ ጸድቀዋል። እነዚህ ደረጃዎች የሕክምናና የጤና መጠበቂያ መሳሪያዎችን የሚመለከቱ ናቸው። ሁለተኛው በግብርናና ምግብ ዘርፍ ነው። በዚህ በግብርናና በምግብ ዘርፍ 9 አዲስ ደረጃዎችና 6 የተከለሱ ደረጃዎች በጠቅላላው 15 ደረጃዎች ጸድቀዋል። እነዚህ 15 ደረጃዎች በማዳበሪያ እና በሙቀት የታከሙ ኤክስፖርት የሚደረጉ ስጋ ደረጃዎችን የሚመለከቱ ናቸው ማለት ነው። ስለዚህ በእነዚህ በሁለቱ ዘርፎች በአጠቃላይ 34 ደረጃዎች በቦርዱ ጸድቀዋል። ከነዚህ ከጸደቁ 34 ደረጃዎች ውስጥ 18 ደረጃዎች አስገዳጅ ደረጃዎች ናቸው። እነዚህም የጤና ተቋማትን የሚመለከቱ 3 አዲስ ደረጃዎችና 9 የተከለሱ በድምሩ 12 አስገዳጅ ደረጃዎች ከነዚህ ከጤና ተቋማትን የሚመለከቱ ናቸው። በተጨማሪም የአካባቢ ጽዳትና ንጽህና እንዲሁም ጤና ነክ አገልግሎቶችን የሚመለከቱ ደግሞ 6 አዲስ ደረጃዎች በአስገዳጅነት ጸድቀዋል ማለት ነው። እነዚህ በደረጃዎች ቦርድ የጸደቁ የኢትዮጵያ ደረጃዎች የሀገሪቱን የልማት አቅጣጫ የዓለም አቀፍ የንግድ ተወዳዳሪነትንና የሕብረተሰቡን ጤና በመጠበቅ ላይ ትኩረት ያደረጉ እንደሆነም ነው የተገለጸው። ደረጃዎቹ መተግበር ሲጀምሩ በሀገሪቱ የሚመረቱ ምርቶች ጥራት ያላቸውና በዓለም አቀፍ ገበያ ውስጥ ተወዳዳሪ እንዲሆኑ እንደሚያስችልም ተጠቁመዋል። በሙቀት የበሰለ ስጋን ወደ ቻይናና ወደ ሌሎች አገራት ለመላክ በተለይ የቻይና መንግስት ከኢትዮጵያ ጋር ባደረገው ስምምነት መሰረት እነዚህ ደረጃዎች እንዲወጡ ተደርጓል ማለት ነው። እንደሚታወቀው የስጋ ምርቶች ለመበላሸት በጣም ዝግጁ የሆኑ ናቸውና ከዛ አኳያ በተለይ ይሄ ፉት ኤንድ ማውዝ የሚባል በሽታ አለ። እሱን ለመከላከል በጣም ክሪቲካል ስለሆነ ይሄ ትሪትመንት እሱን ደረጃ አውጥተን አጸድቀናል። ስለዚህ የኤክስፖርት በተለይ የስጋ ምርቶችን ኤክስፖርት ከማድረግ አኳያ ትልቁ ሚና የሚጫወት ደረጃ ነው ማለት ነው። በተለይ እነዚህን ደረጃዎች ደግሞ ስንተገብር ወደ ተግባር ሲገቡ በተለይ የህብረተሰቡን ጤና ከመጠበቅ የአካባቢ ደህንነት ከመጠበቅና በተለይ ደግሞ ከትሬዱን የንግዱን ሁኔታ ተፎካካሪነትን ውድድርን ከመጨመር አኳያ ትልቅ ሚና አላቸው ማለት ነው። በተለይ እንግዲህ አሁን ያለንበት የአውድ ኢትዮጵያ ያለችበት ብዙ የወርልድ ትሬድ ኦርጋናይዜሽን ጋር አሁን ያደረገችው ውይይት አለ። 2026 ላይ ጆይን የምናደርገው ወርልድ ትሬድ ኦርጋናይዜሽን አለ። ከዛ በተጨማሪ ደግሞ አፍሪካ ነጻ የንግድ ቀጠና አለ። እነዚህን ስናይ ብዙ ምርቶቻችን በሀገር ውስጥ የሚመረቱ ምርቶች ጥራታቸውን የጠበቁ መሆን አለባቸው። ምክንያቱም ወደምንልከውም ሀገር እኛም ደግሞ የምንቀበልበት መስፈርት የተጠናከረ መሆን አለበት። ከዛ አኳያ ደረጃዎች ትልቅ ሚና ይጫወታሉ ማለት ነው። ህብረተሰቡ በምርቶች ላይ የሚለጠፉ የደረጃ ምልክቶችን ባንክሮ በማየት ለደረጃዎቹ መተግበር የራሱን አስተዋጽኦ ማድረግ እንዳለበት ያሳሰበው ኢንስቲትዩቱ አተገባበሩን ክትትል የማድረጉ ስራ ከተቆጣጣሪ ተቋማት ጋር በቅንጅት እንደሚሰራም ገልጿል። የተለያዩ ደረጃዎች ይወጣሉ። እነዛን ደረጃዎች ከማስተግበርም ከመከታተልም አኳያ ተቋሙ ትልቁ ሚና ይጫወታል። ከዛ በተጨማሪ እንደምታዩት እንግዲህ እዚህ ግቢ ውስጥ ያለው የኳሊቲ ቪሌጅ ወይም የጥራት መንደር እነዚህን ደረጃዎች ተግባራዊ ለማድረግ
ሁሉም አንዱ ጋር በመሰናሰል የሚሰሩ ናቸው ማለት ነው። እነዚህ ተቋማት ወደ የምርትንም የሰርቪስ ወይም የአገልግሎት ደረጃዎችም ተግባራዊ እንዲሆኑ የራሳቸው ሚና ይጫወታሉ። እንደ ህብረተሰብ ያንን ደረጃ በትክክል ተጠቅመዋል ወይ የሚለውን የማየት በተለይ ምልክቶችን የማየት ኃላፊነት አለብን እንደ ማህበረሰብ እንደ ህብረተሰብ። ነገር ግን ደግሞ አምራቾችም እነዚህ የወጡትን መስፈርቶች ህግ ናቸው። ስታንዳርድ ማለት ህግ ነው። ህግ ሳይተላለፉ ማምረት እንዳለባቸው ማወቅ አለባቸው። ኢንስቲትዩቱ የኢትዮጵያ አምራቾችና አስመጪዎች ደረጃዎቹ መኖራቸውን አውቀው የምርቶቻቸውን ጥራት ማሻሻል እንደሚጠበቅባቸውም አሳስቧል። ለዚህም ተቋሙ በዘርፉ የግንዛቤ ማስጨበጫ ስልጠናዎችን በተከታታይነት ሰጣለው ማለቱን ሰምተናል። ዘገባው የጌታውን አንጭሶ ነው። ከትግራይ ክልልና በውጭ ከሚኖሩ ኢትዮጵያውያን የአጀንዳ ማሰባሰብ እንዲሁም የተሳታፊዎች መረጣ የምክክር ምዕራፍ ሂደቶች በስተቀር ወደ ዋናው የምክክር ሂደት ለመግባት የመጨረሻ ምዕራፍ ላይ ይገኛሉ ያለው የሀገራዊ ምክክር ኮሚሽን ዛሬ ከፌዴራል ተቋማትና ማህበራት ጋር የምክክር ምዕራፍ ጀምሯል። 38 የፌዴራል ተቋማትና ማህበራት የሚሳተፉበት የምክክር ምዕራፍ ዛሬ በአዲስ አበባ ሚሊኒየም አዳራሽ መካሄድ ሲጀምር በምክክሩ ላይ ከ800 በላይ ወኪሎች እየተሳተፉ እንደሚገኙና የፌዴራል ተቋማቱና ማህበራቱ በወኪሎቻቸው አማካኝነት ሀገራዊ ፋይዳ ያላቸውን አጀንዳዎች እንደሚያቀርቡ ተገልጿል። በምክክሩ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት ተቋማት፣ ተፎካካሪ የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ግለሰቦች እንዲሁም ምሁራንን ጨምሮ የተለያዩ ባለድርሻ አካላት እየተሳተፉ የሚገኙ ሲሆን ይኸው የፌዴራል ተቋማትና ማህበራት የምክክር ምዕራፍ እስከ መጪው እሁድ ግንቦት 24 ቀን 2017 ዓ.ም ድረስ የሚቆይ ይሆናል። የፌዴራል ፖሊስ የሽብር እቅዶችን አስቀድሞ ለማክሸፍ ሰራዋቸው ባላቸው ስራዎች 972 ተጠርጣሪዎችን በቁጥጥር ስር በማዋል ጉዳያቸው በሕግ እንዲታይና ውሳኔም እያገኙ እንዲሄዱ ማድረጉን አሳውቋል። ተቋሙ እንዳለው በሕገ ወጥ የሰዎች ዝውውር ላይ የተሳተፉ 29 ግለሰቦች በሕግ ተጠያቂ ሲሆኑ በኮንትሮባንድ ቁጥጥር ደግሞ በ9 ወራት ብቻ ከ15.6 ቢሊዮን ብር በላይ ግምት ያላቸውን እቃዎች መያዝ መቻሉን ተናግሯል። በተጨማሪም በቴክኖሎጂ የታገዘ የማጭበርበር ወንጀልን ለመከላከል ከባንኮችና ከኢትዮ ቴሌኮም ጋር በመተባበር ከ80 በላይ ወንጀል ፈጻሚዎች በቁጥጥር ስር ውለዋል የተባለ ሲሆን ከ500 በላይ የባንክ ደብተሮችን በማገድ ምርመራ በመካሄድ ላይ እንደሚገኝም አሳውቋል። የፌዴራል ፖሊስ ከ600 በላይ ተቋማትና መሰረተ ልማቶችን በመጠበቅ ደህንነታቸውን እያረጋገጠ መሆኑን ኮሚሽነሩ ደመላሽ ገብረ ሚካኤልን ጠቅሶ ኢዜአ ዘግቧል። በምስራቅ አፍሪካ በተለያዩ መስኮች የፖሊሲ ምላሽ መስጠት ላይ ያተኮረ የ1.5 ሚሊዮን ዩሮ ፕሮጀክት ይፋ መሆኑን አዲስ አበባ ዩኒቨርሲቲ አስታውቋል። ፕሮጀክቱ የአየር ንብረት ለውጥ፣ የተፈጥሮ ሀብት መራቆትና ግጭት ከስደት ጋር ያላቸውን ግንኙነትና ተዛምዶ በማጥናት መፍትሄ አመላካች ፖሊሲ ማዘጋጀት ላይ ማተኮሩ ሲጠቆም በአዲስ አበባ ዩኒቨርሲቲ አካባቢ ሳይንስ ማዕከል ስር የሚገኘው የአፍሪካ ቀንድ የተፈጥሮ ማዕከልና ኔትወርክ በጉዳዩ ላይ ፖሊሲ ያዘጋጃል ነው የተባለው። በአውሮፓውያኑ 2050 በአየር ንብረት ለውጥ ተጽዕኖ፣ በተፈጥሮ መራቆትና በግጭት ሳቢያ በምስራቅ አፍሪካ እስከ 10 ሚሊዮን የሚደርሱ ሰዎች መፈናቀል ሊገጥማቸው እንደሚችሉ ሲተነበይ ፕሮጀክቱ ይህንን ለማስቀረት ወይም ችግሩን ለመቋቋም የሚረዳ እንደሚሆን ተነግሯል። አዲስ አበባ ዩኒቨርሲቲም እንደ አህጉር የሚታዩ ችግሮችን ለመቅረፍ መፍትሄ አመላካች ጥናቶችን በማከናወን ላይ እንደሚገኝ ሲጠቆም ፕሮጀክቱ ለ18 ወራት እንደሚቆይና በ8 ሀገራት እንደሚተገበር ከዩኒቨርሲቲው ያገኘነው መረጃ አመልክቷል። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። ባለፉት 10 ወራት በኤሌክትሪክ መሰረተ ልማት ላይ በተፈጸመ ስርቆት ከ52 ሚሊዮን ብር በላይ የሚገመት ንብረት መውደሙን የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። ጉዳቱ የማሰራጫ ትራንስፎርመሮችን ጨምሮ በኤሌክትሪክ መስመር ተሸካሚ የብረት ምሰሶዎች፣ በኬብሎችና በሌሎችም የኤሌክትሪክ መሰረተ ልማቶች ላይ መድረሱ ሲነገር ወንጀሉን የፈጸሙ ግለሰቦች በተለያዩ አካባቢዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛሉ ነው የተባለው። በኤሌክትሪክ መሰረተ ልማቶች ላይ በሚፈጸመው የስርቆት ወንጀል ምክንያት ለዜጎች የሚቀርበው አገልግሎት እንዲቋረጥና በዜጎችና በሀገር ላይ ከፍተኛ ጉዳት እንዲደርስ እየሆነ ነው ሲልም አገልግሎት መስሪያ ቤቱ አሳውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 800 ሚሊዮን ብር የሚያወጡ መድኃኒትና የሕክምና መገልገያ መሳሪያዎችን ለ5 የመንግስት ሆስፒታሎች ድጋፍ አድርጓል። የመድኃኒትና ሕክምና መገልገያ መሳሪያዎቹ ድጋፍ የተደረገላቸው ለጅማ፣ ገለምሶ፣ ደሴ፣ ወልቂጤ ወይም
ሀሰን ኢንጀሞና ለኢንጌ ሆስፒታሎች መሆኑ ሲጠቆም ድጋፉ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ አስተባባሪነት ከኦርፋን ኢኒድ አሜሪካ ከተሰኘ ግብረሰናይ ድርጅት የተገኘ ነው ተብሏል። የመድኃኒትና የሕክምና መገልገያ መሳሪያዎቹን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ለጤና ሚኒስትር ዶክተር መቅደስ ዳባ ማስረከባቸውን ከጤና ሚኒስቴር ያገኘነው መረጃ ያመለክታል።